አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁ። ሰላማችሁ ተረፍ ይበልልኝ ባላችሁበት ማለት ነው። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ሰሞኑን መነጋገሪያ የሆነው የአብርሽና የሩታ ነገር እንግዲህ ጽጌም ለማስታረቅ እንግዲህ እየታገለ ትገኛለች። ሄርሜላም እያለቀሰኝ ነው። ድሮም የሰው ባል የሰው ነውና እንደማያዋጣ ማወቅ ነበረባት ማለት ነው። እንግዲህ አሁን እያለቀሰች ትገኛለች ሄርሜላ ተብዬዋ ማለት ነው። እና እንግዲህ ሩታና አብርሽ ለመጨረሻ ጊዜ እንግዲህ ተገናኝተዋል ማለት ነው። ስለዚህ እንግዲህ ብዙ ወደፊት ሀሳቤን አልቀየርም እያለች ትገኛለች ሩታ። እነሱም እንግዲህ እየለመናት ይገኛል። ከመታረቃቸው ወደ ኋላ አይሉም እንግዲህ ከኋላ መጣይ ነው ወጣ እንዳይሆን ብቻ እንጂ ማለት ነው። እና ሄርሜላ በጣም አዝና እያለቀሰችም ትገኛለች ማለት ነው። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበል። ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሆኖ እንግዲህ ሀገራችሁን ላስጎብኛችሁ። እንደምታይ ዘንድሮ ጤፍ ሆኗል ማለት ነው። ማኛ ይህን አካባቢ እስከምታውቁ ግድ ልጆች ሰፈራችሁን ይሄ ቦታ ነው በሉ ማለት ነው። እና ዘንድሮ ማኛ መሻአላ ሆኗል እንግዲህ ሀገራችን እንደምታዩት ማለት ነው። እና እንግዲህ ሀገራችሁን እያስጎበኘኋችሁ እገኛለሁ ማለት ነው። ውድ የሀገሬ ልጆች ባላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ቤታችንን መርቁልን ላላ ቤታችን ይሄ አይደለም። ያው እንግዲህ ማሳ ላይ የተሰራ ቤት እንግዲህ ወይ ጥርዝ ቤት ይሆናል ብዬ አስባለሁ ማለት ነው። እንደምታዩት ይሄ ደግሞ ስንዴ ማለት ነው። ደስ አይልም? እናት ሀገራችን እኮ ሁሉ ነገር ይናፍቃል። ወንዙ፣ አካባቢው፣ ድንጋዩ ይናፍቃል አይደል እንዴ? እና መሻላ እያላችሁ እንግዲህ ሀገራችሁን ወደ ሸመጦ አካባቢ ነው ይሄ ቦታው ማለት ነው። እንግዲህ ሸመጦዎች ካላችሁ ማለት ነው የሀገራችሁን አካባቢያችሁን፣ ቤታችሁን፣ አዝመራችሁን ማየት ትችላላችሁ በዛው አጋጣሚ ማለት ነው። እና ዛሬ እንግዲህ አዝመራ እያስጎበኘናችሁ እንገኛለን። ይሄ ጤፍ ነው። ከዛ ደግሞ ሽምብራ አለ፣ ሳር አለ፣ ምን ይላል። ይሄ እንግዲህ የኢትዮጵያ ካሜራ ትንሽ ጨበርበር ያደርጋል ማለት ነው። እንደምታዩት ጤፉ ሲያምር ማለት ነው። ወላሂ ላዚም በጣም ነው የሚያምረው። እና ዘንድሮ የጤፍ ቀን ነው ብለዋል። አላህ የሚበሉት እና የምንበላው ያደርገን ማለት ነው። በጣም ነው የሚያምረው። ይምር አያምረው? በጣም ያምራል ማለት ነው። እና በሰላም ለሀገራችን ገብተን የምንበላው ያደርገን፣ የጤና የቀለብ ያደርገው ማለት ነው። እና ሽምብራ ስጋ ደግሞ ሽምብራ ይዤላችሁ መጥቻለሁ። ሽምብራ እየጭምድድ ብላለች በነገራችን ላይ ማለት ነው። የሀገራችን ሽምብራ ማን የናፈቀው እሸት መጠርጠር እንዴት እንደሚለባለብ ታውቃላችሁ? እና እንግዲህ ዘንድሮም ሳልበላ መለጠኝ አትሉም። እንግዲህ መቼም ቆሎው ላይ ደርስበታለሁ። እና እንግዲህ ሽምብራና ከጎን ይሄም እንደምታዩት ነው ማለት ነው። ትዝታ ያለባችሁ የገጠር ልጆች ማለት ነው። ያው የገጠር ሰው ነው መቼም እንጂ ከተማዎችን አይወክልም። ገጠሩን እንደምታዩት ነው። ሽምብራው ደስ ሲል ወይኔ እውነት ግቢና ቆራጭ ነው ያለኝ አትሉም? እኔም ያው እንደናንተው በፎቶ ነው አላገኘሁትም፣ አልደረስኩበትም ማለት ነው። እና ለቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ። ውድ ሀገሬ ልጆች አለ ሀገራችን ሰላም ያደርግልን። የሰው ሀገር የሰው ነው እውነት እስከመቼ ድረስ ተሰደን? እና እንግዲህ ሽምብራ፣ ጓያ፣ ጤፍ አዝመራ መሰብሰቢያው ሰዓት ነው አሁን ላይ ማለት ነው። ተሰበሰበ ይገኛል። ሜዳው እንደምታዩት ደስ ሲል እውነት ዴባይ በጣም ነው ደስ የሚለው ማለት ነው። እና እንደዚህ የከርሞ ሰው ይበላል። ከርሞ እንግዲህ በአካል ቁጭ ብለን እየጠረጠሩ እናሳያችሁ ይሆናል ማለት ነው። አይቀርም ለዘንድሮ ቢያመልጠንም ለከርሞ ሆዴን እንበላለን ብለን እናስባለን ማለት ነው። እንበላለን ብለን እናስባለን። እና ይህን ይመስላል የዛሬው ሽምብራና ጤፍ አስጎብኝቻችኋለሁኝ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ። እየበላችሁ
እንግዲህ እኛ የምንወጣው ወይ በድምፅ ወይ በፎቶ ነው። ሰርግም ሲሆን በፎቶ ነው። እንግዲህ ሽምብራውንም በፎቶ እየጠረጠር ነው። እንደምታዩት አቀር መቶታል መሰል። ሁለት አይነት ነው ማለት ነው ሽምብራው እላችኋለሁ። ውዶችዬ በሰላም የሚበላ የጤና ቀለብ ያደርገው ነው የሚባለው አይደለም። እና ሽምብራና ጤፍ ነው ይሄ። ጤፉም ከመጀመሪያ ሳይቻቸዋለሁ። ይሄ ደግሞ ጤፍ ነው ማለት ነው እላችኋለሁ የኔ ውዶች። እና ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ አድርጉልኝ። አይከፈልበትም፣ የምር አይከፈልበትም። ምን ችግር አለው? እውነቴን እኮ ነው ብላችሁ እና ስለምታበረታቱኝም ከልብ አመሰግናለሁ። አላህ ሀገራችንን ሰላም ያደርግልን፣ ወጥቶ ከማራት ላይ ጠብቀን እላችኋለሁ። እንግዲህ ሽምብራውን ጨርሰን ወደ ጨፌው ወደ ጨፌው እንግዲህ ግራር አታስታውሳላችሁ ወይ? ሾኩ ታየኝ እና እንግዲህ ግራሩ ጤፉ ምናምን ያው ገጠር ላይ ስንሆን አንዳንዴ እኮ ገጠር መወለድ መታደል ነው። ምክንያቱም የገጠር ላይ ብዙ ነገር ያያል፣ ከተማ ምን ያያል? ሱቅ ብቻ ነው የሚሄደው። እንደምታይ ሰማዩ ግራሩ ሲያምር፣ ያው እንግዲህ ጠራራም ስለሆነ ቪዲዮ ጥራት የለውም እንጂ ማለት ነው። እዚህ ጋር ደግሞ እንግዲህ ጨፌ ነው እንደምታዩት። ሙሽ አታውቁም እንዴ? እና እንግዲህ ጨፌ ነው። ደስ ላይ ሄጄ መቆይ ቀመጥባታለሁ። ነው እንዴት እንደሚያምር ጨፌው እና በጣም ነው የሚያምረው ጨፌው። ሰዎቹም ገብተዋል ምስኪኖች። ሰማዩ ሲያምር እና ሰማዩ ያምራል እላችኋለሁ። ውዴ የሀገሬ ልጆች ሰብስክራይብ ሼር እያደረጋችሁ ቤተሰብ አድርጉን፣ አበረታቱን። እንግዲህ ደግሞ ኢትዮጵያ ሄደን መልካም ነገር እንሰራበታለን ብለን እናስባለን። በሰላም ለሀገራችን ያብቃንና ማለት ነው። ኦኬ እና ዛሬ እንግዲህ 3 አይነት አሳየኋችሁ ማለት ነው። ጤፍ፣ ሽምብራ፣ ሳር፣ የሀገራችሁ ሳር ጨፌ ማለት ነው። የምታዩት ያምራል። ናት እዚህ ላይ ቁጭ ብሎ እንዲያውም የሆድን ቢወራ እንዴት ደስ ይላል ትላላችሁ። ይሄ ስደትን በስደት አንድ ህይወታችን የያዝነውን ያሳለፍናቸውን ነገሮች እዚህ ላይ ቁጭ ብለን ብናወራ እንዴት ደስ እንደሚል አልኳችሁ። ተመቸኝ ይመር እላችኋለሁ። ስለነበረን ቆይታ እናመሰግናለን።